አሁን ደግሞ ዋናው ሴንተር ብሎ ቦታ ምን ይባላል መሰላችሁ? ሚኒያፖሊስ ይባላል። ዳውንታውን ሚኒያፖሊስ ምን እንደሚመስል አሳያችኋለሁ። ቫይኪንግ የሚባል አንድ የፉትቦል ቲም አላቸው። ሁለተኛ ደግሞ የባስኬትቦል ቲም ደግሞ እንትን ይባላል ቲምበርወልቭስ ይባላል። ቫይኪንጎቹ እዚህ ዩኤስ ባንክ ጋር ነው የሚጫወቱት። እሱ ስማል አሳያችኋለሁ። ላሳያችሁ ምን እንደሚመስል ከዚህ ጋር አያችሁታ። በጣም ትልቅ ነው። ይሄ ራግቢያቸው ነው ለነሱ። ይሄ የራግቢያቸው ነው። ይሄ እንግዲህ በዚህ ክፉ ዘመን ወጥቶ ቪዲዮ መቅረጽ ከባድ ነው። ብቻ ወልፍስ ምናምን ታርጌት ሴንተር እንግዲህ ኤሪያው ይሄን መሳር ማለት ነው። ስለዚህ ይሄ ሞር ዋና ከተማም ነው፣ ግን እንደ መዝናኛ ምናምን ሰው ሞር የስራ ቦታ ምናምን ቦታው ዳውንታውናቸው እንግዲህ ይሄን ይመስላል። ሰላም ዩቱብ እንዴት ናችሁ? ይሄ ቪዲዮ ለምነግራችሁ ሰዎች ብቻ ነው። እዚህ መስፈርት ውስጥ ካልሆናችሁ ጊዜያችሁ እንዳታቃጥሉ። መጀመሪያ አሜሪካ በጣም የምትወዱ ወይ አሜሪካ መምጣት የምትፈልጉ ወይ የአሜሪካ ፕሮሰስ ላይ ያላችሁ ይሄ ቪዲዮ ለእናንተ ነው። ሁላችንም አሜሪካ መምጣት እንፈልጋለን፣ ግን የት ስቴት እንደምንኖር አናውቅም። ማሰብ ያለባችሁ አብዛኛውን ጊዜ ሰው የሚኖረው የራሱ ወገን ያለበት ቦታ ነው እና ሪሰርች አድርጌ በሪሰርች መሰረት አሜሪካ ውስጥ ካሉ ስቴቶች መካከል አንድ ሚኒሶታ የምትባል የምትገርም ምርጥ ሀገር አለች። እዛ ሚኒሶታ ውስጥ ብዙ ኢትዮጵያዊ እዛ ነው ማይግሬት ነው እና የብዙ ኢትዮጵያዊ መቀመጫ ሆነች ስቴት ሆናለች። ዛሬ ስለሷ ነው የማወራው። ኢትዮጵያውያን ወደ ሚኒሶታ መምጣት የጀመሩት መቼ ነው መሰላችሁ? ይሄ ፕሮሰስ ሁላችንም ማይግሬት መደረግ የጀመርነው ወደ አሜሪካ መቼ ነው መሰላችሁ? በ1970ዎቹ ተጀምሮ ነው። የምመጣበት ምክንያት የነበረው ደግሞ መጀመሪያ በትምህርት ነበረ እና በሙያ ነበረ ለስራ ማለት ነው። እና በኋላ ግን ከ1980 ጀምሮ ከ1990 በፖለቲካ ምክንያት በጸጥታ ችግር በሪፊውጂነት ብቻ እዚህ ሀገር አሜሪካ ሰው መጥቷል ማለት ነው። እንዲሁም ሚኒሶታ ብዙ ሰዎች ብዙ ኢትዮጵያዊ ኮሚኒቲ በጣም ትልቅ የኢትዮጵያ ኮሚኒቲ ሚኒሶታ ውስጥ ይኖራል እና ሚኒሶታ የተባለው ደግሞ የአሜሪካ ግዛት ሲሆን ስሙ ደግሞ በሌላ ሰው በምን ይታወቃል? ላንድ ኦፍ 10,000 ሌክስ ተብሎ ይጠራል። ላንድ ኦፍ 10,000 ሌክ ተብሎ የሚጠራበት ምክንያት ለምንድን ነው? ብዙ 10,000 እንዲሆኑ ሌኮች አሉ። በጣም የምታምር ከተማ ነች እና እስኪ ዛሬ እንግዲህ እዚች ከተማ ላይ እኔ ቅዱስ በፈጣሪ ፍቃድ ተገኝቼ እንግዲህ ይህን ከተማ ኢትዮጵያውያን የመርጡ ከተማ ምን ይመስላል የሚለውን ዛሬ አሳያቸዋለሁ። እንግዲህ ሩቅ ሳሌ ራሱ እነዚህ የኢትዮጵያ አርቲስቶች እዚህ ሀገር ነው የሚኖሩት እና ብዙ እኔ ራሱ ማላቃቸው ብዙ ፌመስ ሰዎች አሜሪካ የሚኖሩት ያው ሚኒሶታ ነው የሚኖሩት። ስለዚህ እንግዲህ ይህን ከተማ ለምን መረጧት ምንድነች እስቲ የሚለውን ዛሬ ከተማውን አብራይደር ማስጎበኛችሁ ይሆናል። ቪዲዮን እስከመጨረሻ መከታተል እንዳይዘነጋችሁ። እኔ ሁላ ነገር ሳደርግላችሁ ወይ ሀሪፍ ቪዲዮ ሲመጣ ከእናንተ ምላሽ የምጠብቀው ብር አይደለም ወይ ከባድ ነገር አይደለም። ምንድነው የሰብስክራይብ በተኑ እንድትጫኑ የአንድ ሰከንድ ስላለች ሰብስክራይብ አድርጉ፣ ላይክ አድርጉ። ይመቻችሁ። እና ጋይቶች እንግዲህ አሁን ከምንድነው መጀመሪያ ያሰብኩት ማለት ነው የምናየው ቦታው ማለት ነው መጀመሪያ ከዋናው ከተማ አስቤ ነበረ፣ ግን ምን አሰብኩ መጀመሪያ ሰው የሚሰበሰብበትን ሞር ሴንተር የሆነው ቦታ እሱ መጀመሪያ አሳያችሁና ከዛ በኋላ ደግሞ ወደ ዋናው ከተማ ሄዳለን ማለት ነው። ስለዚህ አሁን ደግሞ ዋናው ሴንተር ብሎ ቦታ ምን ይባላል መሰላችሁ? ሚኒያፖሊስ ይባላል። ዳውንታውን ሚኒያፖሊስ ምን እንደሚመስል አሳያችኋለሁ። ከዛ በኋላ ደግሞ ሚኒያፖሊስ ምን እንደምትመስል ካየን በኋላ ደግሞ ወደ ዋናው ከተማው ደግሞ ሴንት ፖል ይባላል። ዋና ከተማውን ሄጄ አሳያችኋለሁ። ቪዲዮውን እስከመጨረሻ ተከታተሉ። ላይክ፣ ሰብስክራይብ፣ ሼር አድርጉ። ይመቻችሁ። ወደ መንገዳችን እስቲ የኔ ዘፈን እየከፈተ ወደ መንገዳችን ሄድ። እስቲ የኔ ዘፈን በኔ ዘፈን እስቲ Yeah 21 but I move like one working the day and I'm locked in zone school my bass got go science should be in with the crack and phone flip me 2K I'm stuck next day lost yeah that's the shot they don't see the diff just talk see TikTok እና ጋይሶች እንግዲህ አሁን ወደ ቦታው እየደረስኩ ነው እላችኋለሁ። ቦታው ጋር ለመድረስ ቢያንስ አንድ 2 ደቂቃ ነው የሚቀረኝ። ቦታውን ከዚህ ጋር ሆኜ ላሳያችሁ። ትንሽ ደቂቃ ነው የሚቀረኝ ለመድረስ። እንግዲህ ዳውንታውኑ በጣም ትልቅ ነው፣ በጣም ትልቅ ዳውንታውን ነው። ብዙ ጊዜ ረብሻም ካለ እዛ ነው ያለው። ማታ ናይት ላይፋቸው በጣም ሃይ ነው። ሁሉ ነገሩ ብቻ ከባድ ነው አሁን ባለው ሁኔታ ላይ ማለት ነው። ስለዚህ እስቲ አዙሬው ከውጪ ሳንገባም እንዳይመስል ላሹፋችሁ። ክብሯና ተመልካቾቻችን እንግዲህ ይሄን ይመስላል ከውጪ ሲታይ ሳንገባው ማለት ነው። አያችሁታ? አሁን እንግዲህ ወደዛ እንገባ ነው። ሃይዌው አያችሁታ? ሃይዌው ጥፍ ምናምን ይላል። አሁን እዚህ ጋር እንደዚህ ከሆነ ቆይ እስቲ አሁን ያው እዚህ ጋር
ይኸውና ማለት ነው ሃይዌው ራሱ ጥፍ አድርጎ አመጣ። ምንድነው እየጨሰ ነው ትላላችሁ፣ ግን ይሄ ጭሱ ምን መሰላችሁ? ብርድ ስለሆነ የሂተሮቹ ነው መሰለኝ የሂት ጭስ ነው እንደዚህ የሚወጣው። ብቻ ኤኒዌይስ ላሹፋችሁ እዩት። እንግዲህ ወደ ውስጥ እንግባ። እንግዲህ አሁን ዳርኳችሁ ወደ ውስጥ እየገባን ነው። ያውና ገባን ማለት ነው። ባይ ዘ ወይ እዚህ ሀገር ማለት ነው እንትን አለ፣ ሁለት አይነት ሜዳ አለ። አንደኛው ያው እነሱ ሀገር ፉትቦላቸው ነው፣ ፉትቦል የአሜሪካን ፉትቦል ይባላል እና ቲም አላቸው። ምንድነው እኔ አላውቅም ብዙ ምን ስለማልከታተል፣ ግን ኤኒዌይስ ምንድነው የሚባለው ዩኤስ ባንክ ምን ነበሩ ቫይኪንግ የሚባል አንድ የፉትቦል ቲም አላቸው። ሁለተኛ ደግሞ የባስኬትቦል ቲም ደግሞ እንትን ይባላል ምንድን ነበረ ቲምበር ወልቭስ ይባላል። ቫይኪንጎቹ እዚህ ዩኤስ ባንክ ጋር ነው የሚጫወቱት። እሱስ ማላሳያችኋለሁ። አሁን ግን ታርጌት ሴንተር ጋር ሄደን ትልቁ ይሄ የክሪኬት ምናምን ብቻ ያለውን ሜዳ ላሳያችሁ። እንግዲህ እዚህ ውስጥ ነው ማለት ነው። ለማንኛውም እዩት ቦታው ዳውንታውናቸው እንግዲህ ይሄን ይመስላል። ዳውንታውናቸው ይሄን ይመስላል ይላል 7 ስትሪት። እንግዲህ ይሄን ከተማ አብዛኛው ኢትዮጵያዊ ለመኖር ምቹ ነች ብሎ መርጧታል። እንግዲህ ህዝቦች እና ተያያዦች ተመልከቱ። እኛ ሀበሾች የመረጥነው የአሜሪካን ከተማ ማለት ነው። አፓርትመንቶቹ ግን እዚህ አካባቢ አፓርትመንት ታያቸዋል። እነዚያውን የሌለ ውድ ናቸው። ቢያንስ 2000 3000 4000 እንጃ ብቻ ዳውንታውን ሲሆን በጣም ይወደዳል። አሁን እዚህ አፓርትመንት እኔ እንደዚህ አፓርትመንት እዚህ ዳውንታውን መኖር ፈልጋለሁ፣ ግን ያስጠላል። በቃ ሰፈሩ ነው የሚያስጠላው እንጂ ይሄ አፓርትመንት አሁን ቪው ምናምን ሁሉ ነገሩ አፖስቶ ነው ያምራል፣ ደስ ይለኛል። እዚህ ብኖር ግን እንትኑ ያስጠላል በጣም ሰፈሩ አይመችም፣ ደስ አይልም። ስትገቡ ጨፋሪዎች ይወጣሉ ማታ ማታ ላይ፣ በተለይ ቅዳሜና እሑድ ሰላምም አይኖራቸው። ይኸውላ እንግዲህ ዳውንታውን ቪው ነው አውጥቼ እስቲ በረምብ ላሳያችሁ። ይሄ ይመስላል ዩት በረምብ አያችሁት። አንዴ ነው አፖስቶ ነው አንደኛ ነው። እና ጋቶች እንደምታዩት እዚህ ጋር አንዴ ቀላል ብዙ ጊዜ ዝግጅት ይዘጋጅ ምናምን እንደዚህ ታርጌት ሴንተር የሚባለው ቦታ እንደዚህ የክሪኬት ጌም ሲኖር፣ አንዳንዴ ደግሞ ኮንሰርት እና ድሬክ ምናምን ሲመጡ ምናምንም ወይነ ኬድሪክ ለማር አብዛኛው እንትን የሚባሉ ሰዎች ሲመጡ ምናምንም ይሄ እዚህ ቦታ ላይ ነው የሚዘጋጀው ኮንሰርቱ። ለእንትንም ይሄ ምንድነው ባስኬት ተጫዋቾችም እዚህ ነው መሰለኝ የሚያዘጋጁት። እኔ አዶን ነው ገብቼም አላቅም። ለወደፊት ሜቢ ለቪዲዮ ቤት ከገባው እንጃ፣ ለወደፊት ድንገት ከገባው አላቅም። ብቻ ይሄ ቦታ ለዛ ነው የተሰራው ማለት ነው። ላሳያችሁ እና ታርጌት ሴንተር ይባላል። ከዚህ ጋር ይወጥ በጣም ላሳያችሁ። አያችሁታ እንዴ ነው የታያችሁ ነው በረም ጋይሶችዬ። ይሄውና ቆመናል እንግዲህ ላይቱ ላይ ይሄ ነው እንግዲህ በረም ብሎም ቆሞ እዚህ ጋር ቁም ተብያ አግኝቼ ነው። ይሁት እንግዲህ ታርጌት ሴንተሩ ይመስላል ቦታ። ይሄው የባስኬትም ጭምር ነው መሰለኝ ወልፍስ ምናምን ይላል። አሽፋችሁ እንግዲህ በዚህ ክፉ ዘመን ወጥቶ ቪዲዮ መቅረጽ ከባድ ነው። ብቻ ወልፍስ ምናምን ይላል ታርጌት ሴንተር። እንግዲህ ኤሪያው ይሄን ይመስላል ማለት ነው። እንደምታዩት ወልፍስ ማለት የባስኬት ቦል ነው። እዛ ጋር አሽፋችሁ እንግዲህ ይሄን ይመስላል ማለት ነው። አሁን ደግሞ እስቲ ወደ እንትን ልሰራችሁ። ይሄ ወደ ሁለተኛው የነሱ ራግቢ የሚባለው ወይ ደግሞ የአሜሪካን ፉትቦል የዛም ደግሞ ስቴዲየሙ እዚህ ዳውንታውን ሚኒያፖሊስ ናለው 5 ደቂቃ ነው ከዚህ እንግዲህ ካለውበት። አሁን መንገድ ጀምራለሁ። ወደ ቀኝ ታጠፍ ብሎኛል። ለስጌር ደግሞ በረዶ አለ ታውቃላችሁ። ዊንተር ላይ ነው አሁን አያችሁ። ይኸውልህ በረዶ ነው፣ ጠቁሮ ነው በረዶ በጥቁሩ እዚህ ሀገር እንዳለው አያችሁት። በረዶ ነው። አይፎን 17 እንዴ ነው ጥራት ሽባከሽ? ኧረ አይፎን 17 ጥራት ይሁን በረዶ ሁሉ ጠርጎ አረበለው የምር። ኧረ ይሄ ከባድ ነው፣ ከባድ ነው የምር። አይፎን 17 ጥራት ታችታል፣ ከባድ ነው። ኤኒዌይስ በቃ ወደ ዩኤስ ባንክ ሄድ እና ጋይሶች ኤኒዌይስ እንግዲህ ይኸው ትልቁ ስታዲየም ይሄን ይመስላል። እስቲ ወርጄ ላሳያችሁ። ይሄንማ ቆይስ ማቆሚያ እንፈልግና ወርጄ ያሳያችኋለሁ። እና ጋይሶች እንግዲህ ድምጼ እንዲሰማ በጣም ለመጮህ ሞከራለሁ፣ ምክንያቱም ነፋሱ ከባድ ነው እዚህ አካባቢ ያለው። እንግዲህ ዩት ዳውንታውኑ እንግዲህ ገብተናል። ኧረ እዚህ ጋር ግን በረዶ ነው። እንዴት ደማልፍ ነኝ ጋር ላሳያችሁ። አያችሁ ታፍ ነው በጣም በረዶ ከባድ ነው። ግን ኤኒዌይስ እንግዲህ ያው ስታዲየሙ ይሄን ይመስላል ማለት ነው። ላሳያችሁ። እዚህ ጋር ግሪን ላይት ምናምን አላቸው። እንግዲህ ወሳኝ ነው፣ ወሳኝ የሆነ እንትን ነው ስታዲየም ነው እንደምታዩት። ዩት እንግዲህ
በዚህ ያው ዋቴ የሚዝ አየር ቢዛለ ፌስታር የባየው ብሎ ኤኒዌይስ ላሳያችሁ እንደሚመስል ከዚህ ጋር አያችሁታ በጣም ትልቅ ነው። ይሄ ራግቢያቸው ነው ለነሱ። ይሄ የራግቢያቸው ነው። ይሄ ምንድነው የፉትቦላቸው በጣም ሰፊ ነው። በጣም ትልቅ ነው። እንደውም አንዳንዴ ለያረንጃ የዛሬ ስንት አመት ነው ለኢድ ምናምን ይሰገድበት ነበር። ለኢድ ጊዜ ላይ እዚህ ነበር ለኢድ በዓል የሚሰገደው። ግን እንትን ነው የዩኤስ ባንክ ማለት ይሄ ቲም ምን ነበራችሁ አዎ የቫይኪንግ የነሱ የጌም ቦታ ነው። የነሱ ሜዳ ነው የቫይኪንግ። ላሽፋችሁ ምን እንደሚመስል ማለት ነው። ምን እንደሚመስል ይሁት እና እንግዲህ ቦታው ይመስላል ማለት ነው። ልክ እዚህ ጫፍ ዳውንታውን ጋር አለው ማለት ነው። ስለዚህ እንግዲህ ይሄው ዳውንታውኑ ከውጭ ይሄን ይመስላል እንደምታዩት። ይሄው የጌም ቦታችሁ ደግሞ ይሄ ዩኤስ ባንኩ እንግዲህ ይሄን ይመስላል ማለት ነው። ጋይሶች እንግዲህ እናንተ ትመርጣላችሁ። እስቲ አብዛኛው ሀበሾች እንግዲህ ጥሩ ማረፊያ ወይ ደግሞ ጥሩ ስቴት መርጠናል የሚለውን እስቲ እንግዲህ እናያለን ማለት ነው። ትነግሩኛላችሁ ካሜንት ላይ እንግዲህ እስቲ ሰርች አድርጋችሁ የጥሩ ሴት ነው የምትሉ ካሜንት ላይ አንድ በሉ። ካልሆነ ደግሞ ጥሩ አልመረጣችሁም ሌላ ሴት መምረጥ አለባችሁ ብላችሁ ሁለት በሉ። ወይ ደግሞ ሌላ ሴት ሄድና ያንንም እንደዚህ በረም ባሳየን የምትሉ ደግሞ የሴቱ ስም ከስር ጻፍ አድርጉልኝ ኮሜንት ላይ። ይሄን ሰሞን ረፍት ላይ የት ሀገር መሄድ የሆነ ሀገር መሄድ ፈልጋለሁ ግን አላቅም የት እንደምሄድ። ሁሉም ነገር ከኔ ኮን ነው ግን አላቅም የት እንደምሄድ። ገብቷችኋል? እስቲ ኮሜንት ላይ በዛው ጻፉልኝ የት ብሄድ ደስ እንደሚላችሁ በእናንተ ምርጫም እንዴት ማለት ነው። አሁን ደግሞ ሄደን ዋናው ከተማ ነው። ዋናው ከተማ ደግሞ ያው ሴንት ፖል ይባላል። ስለዚህ እዛ ሄደን ዋና ከተማው እናያለን። ዋና ከተማ ሄደን እናያለን። ስለዚህ ቪዲዮ እስከመጨረሻ ተከታተሉ። ላይክ፣ ሰብስክራይብ፣ ሼር አድርጉ። አሁን መንገድ ወደ ሴንት ፖል ወደ ዋናው ከተማ ማለት ነው። ለስጌር ያ እንግዲህ ጋይሶች እንግዲህ እንዳልኳችሁ ሁለተኛው ዋና ከተማቸው ጋር ለመሄድ እንግዲህ የምንሰራው ዋና ከተማ ሴንት ፖል ይባላል። እዛ ሴንት ፖል ለመሄድ እንግዲህ 7 ደቂቃ ነው የሚቀረኝ። አሁን ሃይዌይስ ገብቻለሁ ኦልሬዲ የድሮ ሰፈሬ ማለት ነው። ዋና ከተማ ነበር ድሮ የምኖረው። አሁን ከተማ ያዋጣኝ ወደ ገጠር ገብቻለሁ። ኤኒዌይስ መንገዱን ላሽፋችሁ። ጋይሶች ለማንኛውም ገብተናል ይላል ዋናው ከተማው እንግዲህ ሴንት ፖል ይባላል። እንግዲህ ጋዜም እንግዲህ ወርዷል እናንተ ስቀዳ እንግዲህ። ስለዚህ ጋይሶች አሁን የጋዜ መንገድ ወይ ይበሉኝ። ጋዜ እንግዲህ እናንተ አሽከረክር መኪና ባንዴ ጋዙ ሁሉ አልቋል። ኧረ በለው ምን ውስጥ ነው የገባሁት? ወደ ግራ ታጠፍካ፣ ወደ ቀኝ ዙር፣ ወደ ግራ ዙር። ከላይ ምን ይላል? ኧረ ወደ ቀኝ ትይሻል በየ ወደ ቀኝ። ይሄ ደግሞ ዋናው ከተማው ማለት ነው። ይሄኛው ዳውንታውን ምናምን አለ ምናምን፣ ግን ጸጥ ያለ ነው፣ ደስ ይላል። ጸጥ ያለ ነው ምናምን ደስ ይላል። ሙድ አለው ምናምን እንደምታዩት እዩት። አያችሁት? አረ ወደዚህ ጋር ታጠፋል ይቻላል። ዋን ዌይ ነው ቱ ዌይ ነው ምንም እኮ የማይታወቅ መንገድ ነው ታውቃለህ። ዋን ዌይ መሰል በያረ ባቡሩ ደግሞ እዚህ ጋር ነው። ዱአ ጊቫ ጢጣላ የሆነ ነገር የማይባል ነገር በየ ነው ጋይሶች ይቅርታ። እዚህ ጋር እንግዲህ እና ይሄ ነው እንግዲህ ዋና ከተማው ግን ጭራ ነው። ዋና ከተማው እንግዲህ ይሄን ይመስላል ጋይሶች። እንግዲህ እንደምታዩት ይሄን ነው ይመስለው። እስቲ በረም ላሹፋችሁ እናስጎብኛችሁ። ውስጥ ነው አሁን የዋናው ከተማ ራሱ ውስጥ እያሳያችሁ ነው። የሆነ ባይዘው ኢትዮጵያ ሬስቶራንት አለ እዚህ አካባቢ እና ቆይ ይሄ ዋን ዌይ ነው ብቻ ጋይሶች እንደምታዩት። አረበ ነው ይሄ ሰውዬ በቃ ምን አይነት ድፍረት እንደዚህ ሌፍት ራይት የሚገባብኝ። ኤኒዌይስ እንግዲህ ዩቲዩብ ቦታውን እዚህ ሀገር መኪና ምናምን ተበላሽቷል። እንደ ድሮ አይደለም። ድሮ እኮ አሳልፈውን ነበር የሚገቡት። አሁን በጉልበት ነው በቃ የሚገቡት፣ ጉልበት ሆነ። አረ ወይኔ ይኸውላችሁ እንግዲህ ዋናው ዳውንታውን እቺ ትልቋ ፎቅ እስካሁን የዳውንታውን ሴንት ፖል እንግዲህ ነው ዋና ከተማው እንግዲህ እንደምታዩት ጋይሶች። ይሄ ግን ትንሽ ሙድ አለው። እዚህ ጋር ለክሪስማስ ምናምን እንትን ይሉታል። እዛች ጋር ገብተን ትንሽ ዋክ እናደርግ፣ ደስ ይላል፣ ሙድ አለው። እና እኔም ወርጄ በደንብ እስቲ ላሳያችሁ። ብራዘር ትነጂዋለሽ ወይስ ልንዳልሽ? ነደዋለሁ። አይ ይመችሽ ያራዳ ልጅ። በቃ ይሄ ለማሳየት አሁን ሾዋፍ እያደረገ ነው። አውዲ ያለኝ ነው በቃ ሰምቻለሁ። አለህ ብራዘር ማን እንደሆነ ግን አላውቅም። መኪናውን ነው ማውቃት። ኤኒዌይስ ጋዝ ያልቋል ጋይሶች፣ ጋዝ ቅዱልኝ ፕሊዝ። እና አሁን ወጥተን ደግሞ እስቲ እንግዲህ እዚህ ብዙ እንትና አይካሄድም። ብዙ የሆነ ምንድነው ምረኝ ባሩ ብዙ ቦታ የላቸውም። እንደዛ እንደ ቅድሙ እንዳሳየዋችሁ እንዳልኳችሁ ማለት ነው።
ብዙ አክቲቪቲ ለዛ ነው እዛኛው ሞር ያኛው ሚኒያፖሊስ ሞር እንትን ነው። ይሄ ምንድነው ሞር እንደዚህ ኮንሰርት ኢቨንት የሚዘጋጅበት ቦታ ነው። ይሄ ደግሞ ትንሽ ካም የሆነና ሞር የስራ ቦታ ነው። ሞር እንደዚህ የስራ እንትን መስለው አሁን ለምሳሌ እዚህ አሁን ኤክሴል ኢነርጂ ይባላል። ትልቅ መብራት ኃይል ነው፣ እንደ መብራት ነው ማለት ነው። መብራታችሁ የምከፍሉበት ምናምን ነው። እንግዲህ እሱ ምን ይባላል መሰላችሁ? ኤክሴል ኢነርጂ ይባላል። እሷን ትልቁ አሁን እዚህ ያለው ካምፓኒያቸው ማለት ነው። እና አብዛኛው ትልቅ ካምፓኒ እኔም ትሬድ ማድረግበት የሾፕ የሚባለው ቻርልስ እዚህ ነው ኦፊስ አላቸው ሴምፖር ውስጥ። ስለዚህ ይሄ ሞር ዋና ከተማም ነው፣ ግን እንደ መዝናኛ ምናምን ስል ሞር የስራ ቦታ ምናምን የሆነ የቢዝነስ አይነት ቦታ ነው። እንግዲህ ይሁት በረዶ እንግዲህ እያያችሁት ነው። ይጥቁ በረዶ እንደዚህ በረዶ በጣም ከባድ ነው። ይሄ የሚጮህ መኪና አለው። እንግዲህ ይሁት ይሄን ይመስላል። እዛ ጋር እንግዲህ የካናዳ ባንዲራ አለ፣ ካናዳዊ ያለ ማለት ነው እዛ ውስጥ እና ወደዚህም እንግዲህ ይሁት እና ሞር በቃ ይሄ ነው በቃ ቢዚ ቦታ የሚባለው ይሄ ነው በቃ እቺ ኢንተርሴክሽን ነች። እንደው ሞር ሀሪፍም ብዙም እንደዚህ ግርግር ሊበዛባት ይችላል ብዬ ማስበው ወይ ደግሞ አንደኛው ወደ ጥግ ነው። ብቻ ለማንኛውም እንግዲህ ዋና ከተማው እንግዲህ ይሄን ይመስላል ማለት ነው። ሴንት ፖል እንግዲህ እቺ ነች የምትመስለው። እንደ ቅድሙ ብዙ መዛኛ ቦታ የሌለው ብዙ አጭር የሆነው ትንሽም የሆነችው እንደምታዩት በጣም ትንሽ ነች። ስታይ ፎቁም እንደ የሆነ ኢምፕሬስድ የሚያደርግ ፎቅም የለም እንደዛኛው ማለት ነው። ምክንያቱም የዚህ ዳውንታውን ምንድነው ሞር የስራ ነው፣ የስራ ዳውንታውን ነው እና ደግሞ ሞር የእንትን ነው በቃ ሰው የቢዝነስ ነው እና ያ ደግሞ የኢቨንት ምናምን ስለሆነ ሞር ለዛም ነው ሀሪፍ የሆነው ብዬ አስባለሁ። እንግዲህ ቪዲዮ እስከ መጨረሻ ድረስ ከኔ ቅዳ ጋር ስትከታተላችሁ በጣም 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 አመሰግናለሁ። እንግዲህ ለ5 ሰዎች እንደምታዩት እንግዲህ ጊቫዌይ ባክ ቱ ባክ የቀጠለ ነው። ለ5 ሰዎች ጊቫዌይ የሰጠው ነው። ሙሉ ፕሮሰሱን በቪዲዮ እያሳየኋችሁ ነው። እንግዲህ እንደምትመለከቱኝ ሰዎች እኔም ብላችሁ ለ5 ሰዎች በጣም ቴንኪው አመሰግናለሁ። ላይክ አድርጋችሁ ላይክ አድርጉ፣ ሰብስክራይብ አድርጉ። እኔ እንግዲህ የሁላ ነገር አሳይቻችሁ የሁላ ነገር አሪፍ ነው ምርጥ ብሎ ነገር በሙሉ ሲያሳያችሁ ከእናንተ ምላሽ የምጠብቀው ብር አይደለም ወይ እናንተ ማቱት ከባድ ነገር አይደለም። የሰከንድ ስራ ነች። እሷ ምንድነች? ላይክ እና ሰብስክራይብ ሊንኩ ገብታችሁ ሼር ሊንክ ነው ላይ ኮፒ ሊንክ ማድረግ ነው። ያን ብቻ ካረጋችሁልኝ በጣም አመሰግናለሁ። የምትወዱኝ ሰዎች ደግሞ ጥያቄ ለተሳተፉ ላለው ጥያቄ ለተሳተፈ ማንኛውም ሰው 5 ሰዎች እንግዲህ 100 ብር የሸለምኩ ነው። እንደምታዩት እንግዲህ እዛ ላይ አሳይቻችኋለሁ። ብዙ ቪዲዮዎች ሰርቻለሁ። ቪዲዮውን ብቻ እስከ መጨረሻ ድረስ ካታችሁ በጣም በጣም አመሰግናለሁ። እንግዲህ ቪዲዮ ይሄን መስል ነበረ እና ኮሜንት ደግሞ ዛሬ የምላችሁ ነገር ምንድነው የእናንተ ሀሳብ የሁላችሁ ማለት ነው። ያው ሁላችሁ አሜሪካ ወጣት ስለምፈልግ ማለት ነው። ምንድነው ጥያቄ አሜሪካ ስትመጡ እዚህ ስቴት ትኖራላችሁ ወይስ አትኖሩም? ሀሪፍ ስቴት ነው የመረጥነው ወይስ አረም? ሁለተኛ ደግሞ ይሄን ሰሞን ረፍት ያለኝና ስንት ቀን ነው? 1 ሳምንት ረፍት አለኝ መሰለኝ። በዚህ ሳምንት ውስጥ ግን ምንም ማድረግ አልቻልኩምና ትራቭል ላደርግ እያሰብኩ ነው። የት ሊድ የሚለውን እስቲ ካሜንት ላይ አሳውቁኝ። ካሜንት ላይ እዚህ ሀገር በሉኝና ካሜንት ላይ አሳውቁኝና እስቲ የሆነ ሀገር ሄደን እንምጣላችኋለሁ። እንግዲህ ይመቻችሁ። ሰብስክራይብ አድርጉ።